የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች የሆናችሁ በደንብ ልታዳምጡኝ ይገባል። በራእይ ዮሐንስ ምዕራፍ 11 ቁጥር 19 ላይ እንዲህ ይላል፣ በሰማይም ያለው የእግዚአብሔር መቅደስ ተከፈተ፣ የኪዳኑም ታቦት በመቅደሱ ታየ ይላል። ይህ ታቦት የሚለው ቃል ሌላ ዕቃ አይደለም። በምድር ላይ ታቦት ብለን የምንጠቀመውን ነገር በሰማይ ላይ እንደታየ ይናገራል። እንደገናም ደግሞ በሰማይ ያለው የእግዚአብሔር ቤተ መቅደስ ነው የሚለው። እግዚአብሔር ራሱ በምድርም በሰማይም አለ እየተባለ በሰማይ ሌላ የተለየች ቦታ ቤተ መቅደስም አለው ከተባለ ይህ ነገር እንደምናየዋለን። ወንድሞቼ፣ እህቶቼ፣ ክርስቲያን ወገኖቼ ወይንም ደግሞ በሌላ ሃይማኖት ውስጥ ያላችሁ ኢትዮጵያውያን በሙሉ የማወራው በአማርኛ ቋንቋ ነው። የማነብላችሁም በአማርኛ ቋንቋ ነው። በሰማይ ያለው የእግዚአብሔር መቅደስ ነው የሚለው። እግዚአብሔር በሰማይም የተለየ መቅደስ ካለው በምድርም የተለየ መቅደስ ካለው እየቀደሳቸው የሚያድርባቸው ዕቃዎች አሉ ማለት ነው። እየቀደሳቸው የሚያድርባቸው ልቦናዎች፣ እየቀደሳቸው የሚያድርባቸው የተለዩ ነገሮች አሉት ማለት ነው። ስለዚህ መቅደሱ ተከፈተ። ይህ መቅደስ ተከፈተ የተባለው አንድ አየር ላይ ወይም አንድ ምድር ላይ ያለን አንድ ዕቃ ሲከፈት ማለት ነው። ግዑዝ ነገር ነው። ተከፈተ፣ ተዘጋ፣ ከፍ አለ፣ ዝቅ አለ ስትሉ የሚታይ ነገር ነው ማለት ነው እንጂ ለንፋስ ከፍታና ዝቅታ የለውም፣ ወይም ወደፊትና ወደኋላ የለውም ለንፋስ። ስለዚህ ተከፈተ፣ የኪዳኑም ታቦት በመቅደሱ ታየ ነው የሚለው። መታየት ደግሞ እንግዲህ በሰማይ ከሆነ የሚታየው በነፍስ አይን ወይም በሕይወት አይን ነው። እኔ የሕይወት ምግብ ነኝ ካለ ኢየሱስ ክርስቶስ የስጋም የነፍስም ማለት ነው። ስጋና ነፍስ በአንድ ላይ ሲዋሃዱ ሕይወት የሚለውን ስም ይሰጣሉና ታየ ያለው በስጋ አይደለም፣ በሰማይ ነው። በነፍስ አካል ነው የሚታየው። ስለዚህ የእግዚአብሔር ታቦት ምን ሊያደርግ ነው በሰማይ የታየው? እሺ መታየቱ ምንም ችግር የለውም። አለ በሰማይ እንግዲህ እንዳለ ተነገረን። መቅደስም አለ፣ ታቦትም አለ። የእግዚአብሔር ታቦት በሰማይ ምን ያደርጋል? ምን ጥቅም አለው? በማቴዎስ ወንጌል ምዕራፍ 5 ቁጥር 17 ላይ ጌታችንን አምላካችን መድኃኒታችን ኢየሱስ ክርስቶስ እንደዚህ ብሎ ተናግሯል። እኔ ሕግንና ነቢያትን ለመሻር የመጣሁ አይምሰላችሁ፣ ልፈጽመው እንጂ ልሽረው አልመጣሁም አለ። ቃሉን ደግመዋለሁ። እኔ ሕግና ነቢያትን ለመሻር የመጣሁ አይምሰላችሁ፣ ልፈጽመው እንጂ ለመሻር አልመጣሁም። ይሄ ቃል በቀጥታ የሚያሳየው ኢየሱስ ክርስቶስ ሰዎች ሊያደርጉት ያልቻሉትን ነገር ሊያሳየን፣ አድርጎ ሊያሳየን፣ ፈጽሞ ሊያሳየን የተወለደ ንጹሕ አምላክ፣ ንጹሕ ሰው፣ ዳግማዊ አዳም፣ ኃጢአት የሌለበት፣ ኃጢአት ከሌለበትም ሥጋ የተወለደ ማለት ነው። እንግዲህ በባህሪው እግዚአብሔር ኃጢአት አይስማማውም፣ ቆሻሻ ነገር አይስማማውም። በባህሪው ኃጢአት የማይስማማው አምላክ ሆኖ የለበሰውም ሥጋ ደግሞ ኃጢአት ካለበት እንዴት ነው የሚያድነን? ኃጢአት ያለበትን ሥጋ ሳይሆን ኃጢአት የሚስማማውን ሥጋ ነው የለበሰው። በሌላ አማርኛ ገልጽላችኋለሁ። አዎ በእርግጥ ሥጋ ደካማ ነው፣ ሥጋ ሟች ነው፣ ሥጋ ይታመማል፣ ያልበዋል፣ ይቆሽሻል፣ ያድፋል፣ ይደክማል፣ ይሞታል። ይህንን ሥጋ ለበሰ ማለት ግን ኃጢአት ያለበትን ሥጋ ለበሰ ማለት አይደለም። አዳም ኃጢአት ከመስራቱ በፊት የነበረውን ሥጋ፣ ንጹሕ ሆኖ በነበረበት ሰዓት የነበረውን ሥጋ ነው የለበሰው። በዚህም የእመቤታችን የቅድስት ድንግል ማርያምን ንጽሕናዋን እንናገርበታለን። ጥንተ አብሶ የለባትም ወይም የዘር ኃጢአት የአዳም ኃጢአት የለባትም ብለን እናምናለን እኛ የኢትዮጵያ ተዋሕዶ እምነት ተከታዮች ማለት ነው። አሁን ትልቁ ነገር ሕግና ነቢያትን ልሽር አልመጣሁም ልፈጽመው እንጂ ሲል ያ ንጹሕ
ሥጋ ንጹሕ መለኮት ተዋህደው ስሙ ኢየሱስ ተብሎ የመጣው እግዚአብሔር ወልድ በተለየ አካሉ ከድንግል ማርያም ተወልዶ እመቤታችን ቅድስት ድንግል ማርያምን መስሎ አክሎ ውበቱ በማይተካከሉት ሰዎች መካከል ተገልጦ ይህ መድኃኔ ዓለም አማኑኤል የተባለው ኢየሱስ ክርስቶስ ሕግና ነቢያትን ሊፈጽም አከናውኖ እናንተ ያቃታችሁ ይህን ማድረግ ነው አይደለም? ይኸው አድርጌዋለሁ። ስለ ሰው መሞት ማንም ሰው አልቻለም። እንዲሁ ለዚያው እንደው አንድ ነገር ውለታ ውሎልን ልንሞትለት እንችላለን አንድ ሰው። እንዲሁ ግን የሚሞትልን ሰው የለም። ዳዊት ወታደሮቹ ውሃ ጠማኝ ባለ ጊዜ ሊያመጡለት ሲሄዱ ነፍሳቸውን ደማቸውን አፍስሰው በጦር ተወግተው ስቃይ አይተው ሲያመጡለት አልጠጣም፣ ወታደሮቼ እንዲህ ለፍተው ደማቸውን አፍስሰው ያመጡልኝ ነው አልጠጣም ብሎ አፈሰሰው ይላል። ጌታችን ግን በመስቀል ላይ ሆኖ ተጠማሁ ባለ ጊዜ መራራ ውሃን ያመጡለት። እንግዲህ ተቃራኒ የሆነ ነገር ነው የተደረገው። ስለዚህ ጌታችን ኢየሱስ ክርስቶስ ሕግና ነቢያትን ሊፈጽም መጣ ሲባል እኛ ልንፈጽመው ያልቻልነውን ጭምር እየፈጸምን ያለነውን ደግሞ ኃጢአት ሳይሆን መልካም ነገር ፈጽሞ አድርጎ አሳየን። ሥጋ የሚስማማው ምንም እንኳን መብላት መጠጣት ቢስማማውም አንድ ቦታ መጽሐፍ ቅዱስ ውስጥ ኢየሱስ ክርስቶስ ምግብ በላ ተብሎ ባይጻፍም ግን ሥጋ ለብሶ አየነው። በዚህ ምድር ላይ ተመላለሰ፣ አለቀሰ፣ አዘነ፣ ከሚደሰቱ ጋር ተደሰተ። በሰርግ ቤት ተገኘ፣ በለቅሶ ቤትም ተገኘ። ደከመ፣ ተራበ፣ ተጠማ ተብሎ ተነገረለት ለሥጋ። ስለዚህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሕግና ነቢያትን ሊፈጽመው እንጂ ሊሽረው አልመጣም። መልካም መልካም የሆኑ ነገሮችን አስቀርቷል፣ መሻር ያለባቸውን ደግሞ ሽሯል። አሁን መሻር ያለባቸውን ሲሽር ግን ልሽረው አልመጣሁም ብሎ የተናገረውን እየሻረ አይደለም። ራሱ መስዋዕት ተቀባይ፣ ራሱ መስዋዕት አሳራጊ ነው። ስለዚህ በግ ራሱ መስዋዕቱን ሰዊ ራሱ መስዋዕቱን አሳራጊ ራሱ ሆኖ በበጉ ቦታ ራሱ ተተክቶ በኦሪቱ ጊዜ ይታረድ የነበረው በግ አሁን በአዲስ ኪዳን ጌታችን ኢየሱስ ክርስቶስ አንድ ጊዜ በመስቀል ላይ ራሱን አሳልፎ ሰጠ። ስለ ፍቅር ሲል እንዲሁ ራሱን የሰው ልጅ ወዶ ደሙን አፍስሶ ሥጋውን ቆርሶ እንኩ ብሉ ጠጡ በእኔ ታረቁ ብሎ የመጀመሪያውን እርቁን በሁለቱ ንጉሶች በሄሮድስና በጲላጦስ መታረቅ በኩል ከትንሹ እርቅ ጀምሮ እስከ ትልቁ እርቅ እስከ ሲኦል ድረስ ያሉትን ነፍሳቶች በሙሉ በርብሮ ወደ ገነት በማስገባት በምድር ላይ ያለነውን እኛን ደግሞ የሐዋርያት ኅብረት የአንዲት ቅድስት ቤተ ክርስቲያን ሃይማኖት ተካፋዮች ሆነን እንድንኖር ሰላምን ሰበከልን። በምኑ? በመስቀሉ። ጥልን በመስቀሉ ገደለ፣ በመስቀሉ ላይ ሰላምን አደረገ እየተባለ የሚነገረውም በመጽሐፍ ቅዱሱ ለዚህ ነው። አሁን ወደ ታቦቱ አሰራር እንምጣ። ታቦት ተሽሯል ወይስ አልተሻረም? በአዲስ ኪዳን አሁን እንግዲህ ታቦት ከተሻረ ዘላለማዊ እንዲሆን የሰጠውን ዕቃ እየሻረ ነው ማለት ነው። እግዚአብሔር ለዘላለም ያጸደቃቸውን ነገሮች ሲፈልግ ያፈርሳል ማለት ነው። በእርግጥ ስልጣኑ የሱ ነው። ግን ንጉሥ ብዙ ጊዜ በስልጣን ላይ ተቀምጦ በሕዝብ ፊት የደነገገውን ድንጋጌ በሕዝብ ፊት ሊሽር አይችልም። ብዙ ጊዜ አይታችሁ ከሆነ ንጉሥን ለምሳሌ ነቢዩ ዳንኤልን ንጉሡ በተናገረው ንግግር አጥምደውት ወደ አንበሶች ጉድጓድ እንዲጣል የተደረገውን በዚሁ አማካኝነት ነው። ንጉሡ ልደቱን በግድ እንዲያከብር አደረጉት። ከዛ በኋላ በንጉሡ ልደት ቀን ለንጉሡ ያልሰገደ ወይም ለሌላ አማልክት የሰገደ ወደ አንበሶች ጉድጓድ ይጣላል ብለው በግድ ይህን ሕግ እንዲደነግግ አድርገውት ዳንኤልን ወጥመድ ውስጥ ከተቱት። ከዛ ዳንኤል ደግሞ ወጥመድ ውስጥ በመግባቱ ወደ አንበሶች ጉድጓድ ተጣለ። አምላኩ አዳነው። እግዚአብሔር መልአኩን ልኮ የአንበሶቹን አፍ ዘጋለት።
አሁን ምንድነው ንጉሱ በራሱ ሕግ ተጠምዶ የያዘ ማለት ነውና እግዚአብሔር የራሱ የሆኑ ሕጎች አሉት። ስርዓትና ሕጎችን ደንግጎልናል። እኛ የምንተዳደርበትን ነገር የሰጠን ራሱ ነው። ስለዚህ ያንን ሕግ ሊሽር የሚችለው ሰውን የሚጎዳ ከሆነ ነው። ያንን ሕግ የሚሽረው ሰዎች ሲበድሉ ነው። ለምሳሌ ሰውን በመፍጠሩ ተጸጸተ ተብሎ በኖህ ዘመን ተነግሮለታል ዘፍጥረት ምዕራፍ 6 ላይ። ስለዚህ እግዚአብሔር ሰውን በመፍጠሩ ተጸጸተ ሲባል ሰው ስለበደለ ነው። ታቦት ግን የትም ቦታ ተአምር ሲሰራና ኃይል ሲያደርግ ነው የታየው። ምንም ቦታ ላይ መጥፎ ነገር አላደረገም። ስለ ታቦት ካነሳን አይቀር የመጀመሪያው ሰው አባታችን አዳም እድሜውን ጨርሶ በ932 ዓመቱ ሲያርፍ አጽሙን ልጆቹ የሴት ልጆች ወይንም ደግሞ በሞተው በአቤል ምትክ የተወለደው ሴት የወለዳቸው ልጆች ከአባታቸው በወረሱት ትእዛዝ መሰረት የአባታችንን የመጀመሪያውን ሰው የአዳምን አጽም እንደ ታቦት ወይንም ደግሞ የእግዚአብሔርን ክብር እንደ መግለጫ አድርገው እንደ ታቦት አድርገው ጸሎት ያድርጉበት ነበረ እና መላእክቶችም ይህንን ፍላጎታቸውን አይተው ይቀርቧቸው እንደነበረ በአንደኛ መቃብያን ምዕራፍ 18 ቁጥር 3 ላይ ተጽፎልን እናገኛለን። ደቂቀ ሴት ብለን የምንጠራቸው ልጆች በጾም በጸሎት የተወሰኑ ለእግዚአብሔር ቅርብ የሆኑ ታዛዦች የሆኑ በጣም ንጹህ ባህሪ ያላቸውና እግዚአብሔር መልእክቱን ሊያስተላልፍ ሲፈልግ እንደ መላእክቶች በቅርበት የሚያናግራቸው ከሰው ፍጥረቶች ሁሉ የተለዩ ከኃጢአት የራቁ ፍጥረቶች እንደነበሩ የአባቶቻችን መጽሐፍቶች በተደጋጋሚ ይናገራሉ። መጽሐፈ ሄኖክ እንዲሁም መጽሐፈ መቃብያን በግልጽ ነው የሚነግረን። ከዚህም ጋር በተያያዘ መልኩ ይህንን የአዳምን የአባታችንን አጽሙን ተቀብለው ይቀባበሉት ለአባቶች ይወራረሱት ስለነበረ ኖህ አባታችንም ይህንን አጽም የአዳምን አጽም እንደ ታቦት ይጠቀምበት እንደነበረ ምልክቱ ወደ መርከቡ ሲገባ ይህንንም አጽም ይዞ ገብቶ ልጆቹን በግራና በቀኝ በፊት ለፊት በሶስት ቦታ ከፍሎ ከኋላና ከፊት ሆኖ ጸሎት ያደርግበት እንደነበረ መስዋዕትም ያቀርብ እንደነበረ ታሪክ ይናገራል። ይህም ማለት ምንድነው? እግዚአብሔር በዛ ቦታ ላይ ክብሩን እንዲገልጥ እንደ ታቦት ይጠቀምበት እንደነበረ የሚያሳይ ነው። ከኖህ በመቀጠል ደግሞ የግድ ይህንን አጽም የአዳምን አጽም መረካከብ ስላለባቸው ለሚቀጥለው ትውልድ ለካህኑ ለመልከጼዴቅ ነበር የተሰጠው። ካህኑ መልከጼዴቅም አጽመ አዳምን እንደ ታቦት አድርጎ መስዋዕት ያቀርብበት ነበረ። የዚህ ካህን ወይም የመልከጼዴቅ ስራ ትንሽ በብሉይ ኪዳን ካሉት ካህናቶችና አባቶች የተለየ ስራ ይሰራ እንደነበረ ብዙ ታሪኩን እናውቃለን። ከዛም እግዚአብሔር አምላካችን በራእይና በመልአክ አማካኝነት መርቶትና አሳይቶት አናግሮት በቀራንዮ ተራራ ስር እንዲቀበር ወይም ደግሞ ተራራው ላይ ወጥቶ አፈሩን ምሶ እዛ ተራራው ላይ እንዲቀብረው ታዟል። በጳጉሜ ወር በጳጉሜ 3 የስንክሳር መጽሐፋችን ላይ ተጽፎ እናገኘዋለን። መልከጼዴቅ ይህንን ያደረገው በእግዚአብሔር ተመርቶ ነው። በዚሁ ተራራ ላይ ደግሞ የሚገርመው ነገር ጌታችንን አምላካችን መድኃኒታችን ኢየሱስ ክርስቶስ አማኑኤል፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ ብለን የምንጠራው ትዕግስተኛው ሁላችንን በትከሻው የተሸከመን ትክክለኛው ሰው እውነተኛው ሰው ዳግማዊ አዳም የተባለው እሱ መድኃኔዓለም በመስቀል ላይ የተቸነከረው በቀራንዮ ተራራ ላይ ነውና የመጀመሪያው አዳም መስዋዕት ይሰዋበት የነበረው የአዳም አጽም ባለበት ቦታ ላይ መስቀሉ እዛው ቦታ ተተከለ ማለት ነው። እግዚአብሔር ባወቀ እንግዲህ ምስጢራት እንዴት እንደሚፈጸሙ ተመልከቱ። በዛው ቦታ ላይ አጽም አለ። የአዳም አጽም ላይ ደግሞ መስቀሉ ተተከለ። ከዛ በላይ ደግሞ ዳግማዊ አዳም ኢየሱስ ክርስቶስ እኔ ነኝ ከዚህ በኋላ መስዋዕት የሚሰዋው በእኔ ነው፣
ሁሉ ነገር በእኔ ተፈጽሟል ብሎ የማዳን ስራውን አሳይቶን ሁሉ ነገር አስተካክሎልን ሄዷል። ብዙ ጊዜ ስዕላቶችን ስንስል ወይም ሰዓሊዎች ስዕሉን ሲስሉ አጽም ከመስቀሉ እግር ስር የሚያስቀምጡትም ይህንን ትርጉም ለመናገር ነው። አዳም በተቀበረበት አጽሙ ባረፈበት ቦታ ላይ ኢየሱስ ክርስቶስ መስቀሉ እንዲተከል የተደረገው ይህ ትልቅ የመዳን ምስጢር እንዲፈጸም ስለተፈለገ ነው እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለዘላለም ትኑር። ዓለምን እየመራች ያለች ከነ ምስጢሯ ተቀምጣ ያለች ያልተበረዘች፣ የትኛውም አይነት ነጭ መጥቶ ቤተክርስቲያናችንን ሊበርዝ ቢሞክር እንኳን ለስንት ሺህ ዘመናት ያክል ታሪካችንን አቆይተን የተቀመጥነው ከየትኛውም አይነት ኦሪየንታል ቸርች ወይም ከየትኛውም አይነት ዓለም የሃይማኖት ድርጅት ጋር የአንድምታ ቁርኝት ባለማድረጋችን ይመስለኛል። ታቦት ምንም ቦታ ላይ ሰዎችን አላሰናከለም። እንዲያውም ሲረዳና ሲራዳ ሲያገለግል ብዙ ነገሮችን ተአምራትን ሲፈጸምና ህዝቦችን በእግዚአብሔር እንዲያምኑ ግን ህዝቦች ደግሞ ከእግዚአብሔር ቢርቁም ደግሞ የእግዚአብሔር ህዝቦች እንዲሆኑ ጥረት ሲያደርግ የነበረ አንድ ግዑዝ አካል ግን የእግዚአብሔር መንፈስ ያደረበት ኃይል ነው። ስለዚህ ይህን ነገር ሊሽረው አይችልም እግዚአብሔር። እኔ አይደለሁም ያልኩት፣ መጽሐፍ ቅዱስ ነው የሚለው። ለምሳሌ በራእይ ዮሐንስ ምዕራፍ 15 ቁጥር 5 ላይ መቅደስ አልተሻረም፣ ቤተ መቅደስ እንዳልተሻረ ያሳያል። በብሉይ ኪዳን በአንደኛ ነገሥት ምዕራፍ 9 ቁጥር 3 ላይ እንዳልተሻረ የኦሪቱ ጊዜ የነበረው፣ በሐዲስ ኪዳን ላይ ደግሞ በማቴዎስ ወንጌል ምዕራፍ 21 ቁጥር 13 ላይ እንዳለ ያሳያል። ይሄውም ቤተ መቅደስ ደግሞ በሁለቱም በኦሪቱም በአዲስ ኪዳን ያለው ቤተ መቅደስ ደግሞ ሳይሻር አሁንም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አለ። ይሄ ቤተ መቅደስ ማለት ነው። ታቦትም ልክ እንደዚሁ በራእይ ዮሐንስ ምዕራፍ 11 ቁጥር 19 ላይ አሁን ያነበብኩላችሁ ጥቅስ ነው። በሰማይም የቃል ኪዳኑ ታቦት ታየ የሚለው ቃል አለ። በኦሪቱ ይህም ቃል አለ። ዘጸአት ምዕራፍ 31 ቁጥር 18 ላይ በድንኳኑ በቤተ መቅደሱ አለ። ይሄው ደግሞ በአዲስ ኪዳን ደግሞ እንደገና በሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 16 ላይ ደግሞ አለ። ገብታችሁ ሁላችሁም ማንበብ ትችላላችሁ። ታቦት አሁንም ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ አለ ማለት ነው። ካህን አሁንም በራእይ ዮሐንስ ምዕራፍ 4 ቁጥር 10 ላይ አለ፣ በሰማይ ማለት ነው። እንግዲህ በሰማይ ካህን አለ። በምድርም ደግሞ በኦሪቱ ጊዜ በዘጸአት ምዕራፍ 28 ቁጥር 1 ላይ ካህናቶች ያገለግላሉ። በሐዲስ ኪዳንም በማቴዎስ ወንጌል ምዕራፍ 18 ቁጥር 18 ላይ ካህናቶች ያገለግላሉ ማለት ነው። አሁንም ካህናቶች ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ አሉ። እንዲሁም ጽና ወይንም መሰዊያ በሰማይ አለ። በትንቢተ ኢሳይያስ ምዕራፍ 6 ቁጥር 6 ላይ መሰዊያ እንዳለ ይናገራል። በኦሪቱም ጊዜ በዘጸአት ምዕራፍ 30 ቁጥር 1 ላይ መሰዊያ እንዳለ ይናገራል። በሐዲስ ኪዳንም ደግሞ ልክ እንደዚሁ ሉቃስ ወንጌል ምዕራፍ 1 ቁጥር 9 ላይ መሰዊያ እንዳለ ይናገራል በሐዲስ ኪዳን። ይሄው መሰዊያ ደግሞ በአሁኑ ሰዓት በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ አለ ማለት ነው። ዕጣንም ልክ እንደዚሁ እንግዲህ ለምሳሌ ነው እያቀረብኩላችሁ ያሉ ተሽረዋል የተባሉትን ነገሮች። ዕጣንም በራእይ ዮሐንስ ምዕራፍ 8 ቁጥር 3 ላይ በሰማይ አለ፣ በሰማይ ላይ ያገለግላል። በኦሪቱ ጊዜ በዘጸአት ምዕራፍ 30 ቁጥር 35 ላይም ያገለግል ነበረ፣ በምድር ላይ ማለት ነው። ከዛ ደግሞ በምድር ላይ በሐዲስ ኪዳን አሁንም በሉቃስ ወንጌል ምዕራፍ 1 ቁጥር 10 ላይ በሐዲስ ኪዳን አገልግሎት ላይ ውሏል። ይሄው ደግሞ ዕጣን በአሁኑ ሰዓት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያገለግላል። ቅዳሴና ማህሌት በሰማይ ላይ አለ። በትንቢተ ኢሳይያስ ምዕራፍ 6 ቁጥር 3 ላይ ቅዳሴና ማህሌት እንዳለ ማየት ትችላላችሁ። በብሉይ ኪዳን በምድር ላይ በነህምያ ምዕራፍ 12 ቁጥር 46 ላይም ታገኙታላችሁ በምድር ላይ። እንዲሁም በምድር ላይ ደግሞ በሐዲስ ኪዳን በኤፌሶን ምዕራፍ 5 ቁጥር 19 ላይ ቅዱስ ጳውሎስ
ቅዳሴና ማህሌት እንዳለ በደንብ አድርጎ አብራርቶልናል። ይህም ቅዳሴና ማህሌት ደግሞ ሌላ ቦታ የትም አታገኙትም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር ነው የምታገኙት። እንዲሁም ስግደት መስገድ በራእይ ዮሐንስ ምዕራፍ 19 ቁጥር 4 ላይ ዮሐንስ ለመልአኩ እንደሰገደ እንዲሁም ቀጥሎ በቁጥር 19 በምዕራፍ 20 ላይ ይደግመዋል። ይህንኑ ስግደት አትስገድልኝ እያለው መልሶ ይሰግድለታል። አሁን በራእይ ዮሐንስ ምዕራፍ 19 ቁጥር 4 ላይ በሰማይ ላይ ስግደት እንዳለ ያሳያል። በብሉይ ኪዳን ምዕራፍ መዝሙረ ዳዊት ምዕራፍ 95 ቁጥር 9 ላይ ስግደት እንዳለ ያሳያል። በሐዲስ ኪዳንም ደግሞ በማቴዎስ ወንጌል ምዕራፍ 2 ቁጥር 11 ላይ ስግደት እንደሚያገለግል ያሳያል። ይሄው ስግደት ደግሞ አሁንም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ አለ ማለት ነው። እንግዲህ እነዚህን ጥቅሶች የጠቀስኩላችሁ እነዚህ ነገሮች የዘረዘርኩላችሁ እንድታስተውሉት ነው። ያልተሻሩ ነገሮች አሉ። እንኳን በምድር በአዲስ ኪዳን ተሻረ ልንል ቀርቶ በሰማይ እንኳን አገልግሎት ላይ እየዋለ ያለን ነገር ጣዖት ነው፣ ተሽሯል፣ አላስፈላጊ ነገር ነው፣ ኦሪት ናችሁ እያሉ የሚናገሩ ሰዎች እንግዲህ ከሰማይም ከምድርም ውጭ የሆኑ ማን እንበላቸው? እንግዲህ ምን አይነት ፍጥረቶች እንበላቸው? ስም አውጡላቸው። እንግዲህ እናንተ ንብረትነቱ የጽላቱ ባለቤትነት የእግዚአብሔር መሆኑን የሚያሳዩ የመጽሐፍ ቅዱስ ጥቅሶች አሉ። እንግዲህ በመዝሙረ ዳዊት በሙሴ መጽሐፍቶች እንዲሁም በተለያዩ የኦሪት ወይም የብሉይ ኪዳን መጽሐፍቶቻችን ውስጥ የምናገኛቸው ጥቅሶች ለሐዲስ ኪዳን ጥላዎች ናቸው ብለናል። አብዛኞቹ ለኢየሱስ ክርስቶስ ምሳሌዎች ናቸው። ግን በግዑዝነት ከምንገለገልባቸው ወይም ልንጠቀምባቸው ከሚገቡ ነገሮች ውስጥ አንዱ ታቦት እንደሆነ ሲናገር ዘላለማዊነቱ ሲናገር በዘጸአት ምዕራፍ 32 ቁጥር 15 እስከ 17 ላይ ሙሴም ተመለሰ። እንግዲህ ሁለቱን ጽላቶች ተቀብሎ ማለት ነው። ሁለቱንም የምስክር ጽላቶች በእጁ ይዞ ከተራራው ወረደ፣ ጽላቶቹም የእግዚአብሔር ሥራ ነበሩ ይላል። እንግዲህ የሰይጣን ሥራ አለመሆናቸውን ሲመሰክር ነው። ጽላቶቹ የእግዚአብሔር ሥራ ነበሩ፣ ጽሕፈቱም በጽላቱ ላይ የተቀረጸባቸውም የእግዚአብሔር ጽሕፈት ነበር ይላል። ታቦትን እግዚአብሔር በተለያየ አይነት መንገድ ፈጥሯታል። እግዚአብሔር ታቦትን በተለያየ አይነት መንገድ አክብሯታል። እግዚአብሔር አምላካችን በተለያዩ ዘመናት ለእኛ ምሳሌ ሊሆኑ የሚችሉ ነገሮችን አዘጋጅቶልናል። ታቦት ዘዶር የምትባል አንዲት እግዚአብሔር የሰጠን ትልቅ ስጦታ አለች። ይህችም በሰማያዊት ኢየሩሳሌም የምትገኝ ታቦት ናት። ስለ እሷም በሰፊው መነጋገር ይቻላል። ወደ ቀደመው ነገራችን ከመመለሳችን በፊት ስለ ታቦት ዘዶር እንነጋገር ትንሽ። ይህም ሲብራራ በሚደንቅ ሁኔታ ነው እግዚአብሔር አምላካችን በቅዱስ ጳውሎስ ላይ አድሮ መልእክቱን የጻፈልን። በገላትያ ምዕራፍ 4 ቁጥር 26 ላይ ላይኛይቱ ኢየሩሳሌም ግን በነጻነት የምትኖር ናት፣ እርሷም እናታችን ናት የሚል ቃል እናገኛለን። እንግዲህ ይህች እናታችን ናት የተባለችው በነጻነት የምትኖረው ላይኛይቱ ኢየሩሳሌም የተባለችው በዕለተ እሁድ የተፈጠረች እግዚአብሔር በእሁድ ቀን ከፈጠራቸው ፍጥረታቶች ውስጥ አንዷ የሆነችው ኢየሩሳሌም ሰማያዊት ብለን ወይም መንግስተ ሰማያት ብለን የምንጠራት ነች። አሁን እሷን ደግሞ አባቶቻችን ታቦት ዘዶር ይሏታል። ታቦት ዘዶር የምትባለዋ ይህች ሰማይ በጣም ብዙ ምስጢራትን የያዘች ሰማይ ናት። ማደሪያ ናት። እግዚአብሔር ክብሩን የሚገልጽባት፣ ልዕልናውን የሚያሳይባት፣ ብርሃኑን የሚያንጸባርቅባት እንዲሁም ከብርሃኑ ከፍሎ ጸዳሉን ወስዶ በጸዳሉ ስዕል የሳለባትና
በጣም ለመደነቅ ያስቀመጣት እንደሆነች በመጽሐፈ አክሲማሮስ ላይ ተጽፎ እናገኛለን። በመጽሐፈ ስነ ፍጥረትም ላይ ወይም በቅዳሴ ማርያም ላይም እነዚህ ነገሮች እናገኛቸዋለን። ታቦት ዘዶር እንተ ይእቲ እግዝእትነ ማርያም እያሉ አባቶቻችን በቅዳሴ ላይ የሚያነሷትም ለዚህ ነው ማለት ነው። ስለዚህ እነዚህን ነገሮች እያሰብን ሳንረሳ ታሪካችንን መቀጠል እንችላለን። እንደ ጭማሪ ሀሳብ እንዲሆን ያመጣሁት ነው እንጂ አባቶቻችን የጠቀሱትን መጽሐፍት ወይም አባቶቻችን የጻፉትን መጽሐፍት ጠቅሶ ለመረጃ ማቅረብ የማይዋጥላቸው ከክርስትና እምነት ውጪ ወይም ከኢትዮጵያ ተዋሕዶ እምነት ውጪ የሆኑ ሰዎች እንደማይዋጥላቸው አውቃለሁ። ግን ደግሞ የእግዚአብሔርን ጥበብ በጾምና በጸሎት ተወስነው ከዓለም ርቀው በወንጌል አንድምታና በጣም ብዙ ምስጢራትን ፈልፍሎ በማውጣት ከእግዚአብሔር ጋር በመነጋገር የጻፉልንን ነገር ቸል ማለት የለብንም። ስለዚህ እግዚአብሔር መቼም ቢሆን የማይለወጥና ያው ራሱ እግዚአብሔር መሆኑን የምናውቀው ግዴታ በመጽሐፍ ቅዱስ ብቻ አይደለም። አባቶቻችን የነገሩንን ነገር፣ ቅዱሳን ሐዋርያት የጻፉልንን ነገር በዚህ ዘመንም ልንቀበለው በምንችልበት መንገድ ልናስተውለው በምንችልበት መንገድ እየተረዳን መሄድ አለብን እንጂ ሙሉ በሙሉ በደፈናው ይሄ አያስፈልግም፣ ይሄ አያስፈልግም፣ ይሄ ጥቅም የለውም፣ ይሄ ተሽሯል፣ ይሄ እንደዚህ ሆኗል እያልን የምንጥላቸው ነገሮች በሙሉ መኖር የለበትም። ይሄ የድህነት ምልክት ነው። የአእምሮ ድህነት፣ የእውቀት ማጣት ድህነት፣ ሆድን ሁልጊዜ እየሞሉ በምግብ እየጎሰሩና በቦርጭ እየታዩ አእምሮ በእንደዚህ አይነት መልኩ ያሰጠንን እውቀት ምን ልናደርገው እንደምንችል እንጃ። የጥበብ ድህነት፣ ሁልጊዜ በምንበላው ምግብ አእምሯችን ተወጥሮ በምንጠጣው መጠጥ ሁል ዘመናችን ናውዞ የምናሳያቸው ባህሪያትና የምንተነፍሳቸው ቃላቶች ጤነኞች ይሆናሉ ብዬ አልገምትም። ምክንያቱም በመጽሐፍ ቅዱስ ውስጥ ከመጀመሪያው እስከ መጨረሻው ማንኛውም የእግዚአብሔር ሰው የተባለ ሐዋርያም ይሆን በኦሪቱ ጊዜ ነቢያትም ይሆኑ ጻድቃንም ይሆኑ የትኞቹም በድሎትና በምቾት ውስጥ ሆነው ያተረፉልን ምንም አይነት ጽድቅ የለም። አብርሃምም ቢሆን ኢዮብም ቢሆኑ የሥጋ ሀብታሞች ቢሆኑ በመንፈስ ግን ድሆች ወይንም ደግሞ ምንም አይነት ቂም የሌለባቸው ትሑታን ነበሩ። የአእምሮ ግን ድሃዎች አልነበሩም፣ ወይም ደግሞ የእውቀት ድሃዎች አልነበሩም። ሁሉም ጥበበኞችና ከእግዚአብሔር በሚያገኙት እውቀት የአባቶቻቸውን ርስት አሳልፈው ያልሰጡ የናቡቴ ዘመዶች ነበሩ። እግዚአብሔር መቼም ቢሆን አይቀየርም፣ መቼም ቢሆን አይለወጥም። ታቦት ተሽሯል ብለን ከመተው ይልቅ በኦሪቱ ጊዜ የሰራውን ያደረገውን ተአምር የዋለልን ውለታ ለአባቶቻችን የሰራውን ስራ አስበን እግዚአብሔር ሆይ ይህን ነገር ለምን ሻርከው ማለት ነው እንዲያው የሚገባን። እግዚአብሔር ቢሽረው ኖሮ አይሽረውም እንጂ ደግሞም አልሻረውም። እሱ መቼም ቢሆን የማይለወጥ አምላክ ነው። ኃይሉን የገለጠበትን ነገር መቼም ቢሆን አይተውም። ኃይሉን የገለጠበትን ነገር መቼም ቢሆን አይጥልም። በጎቹ በኦሪት ጊዜ የነበሩት በጎች ከምድራዊ ኃጢአትና ከምድራዊ የአእምሮ ጭንቀት ያላቅቁ የነበሩ ጊዜያዊ ስርየቶች ነበሩ፣ የስርየት ምክንያቶች ነበሩ። እግዚአብሔር ይሰራባቸው ነበረ። አሁን ያንንም ራሱ ሙሉ በሙሉ አይደለም ያጠፋው። በበጎቹ ፈንታ ሌላ ንጹሕ በግ ሰጠን። በሸላቾቹ ፊት የሚቆም የዋህና ትሁት ቀንበሩም ልዝብ የሆነ የማይቆጣ የሚታገስ ኑ ሸክማችሁን አራግፍላችኋለሁ የሚል አምላክ ነው የሰጠን። አዳም የተመኘውን አምላክነት ነው የሰጠን። ሔዋን የተመኘችውን ንግስትነት ነው ከድንግል ማርያም ጋር አብሮ የሰጠን። ስለዚህ ታቦት ይወገድ የሚያስብል ምንም አይነት ኃይል የለንም። ታቦት ይቅር ይሻር የሚል ምንም አይነት እውቀትም የለንም።
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ጳውሎስን በምን መልኩ እንደተረዳችው ከዚህ ማሰብ ይቻላል። ቅዱስ ጳውሎስ ተሽሯል ሲል አዎ ልክ ነህ ተሽሯል ብላ መተው ትችል ነበረ። ምን እዛ ሁሉ ፕሮሰስ ውስጥ አስገባት። ግን ሚስጥሩን የምታውቅ ስለሆነች ነቢያቶችን የተቀበለች ቤተክርስቲያናችንና ኢትዮጵያ አሁንም ሐዋርያቶችን በሯን ከፍታ ነው የተቀበለቻቸው። ሐዋርያቶችን ለመቀበል ብዙ ደጅ አላስጠናቻቸውም። ሐዋርያቶችን ለመቀበል፣ ወንጌልን ለመቀበል፣ መጽሐፍ ቅዱስን ለመቀበል እንዲያውም ዝግጁ ሆና ነበር የነበረችው። ኢትዮጵያዊ ጃንደረባ መጽሐፍ እያነበበ የኦሪትን የኢሳያስን መጽሐፍ እያነበበ ባለበት ሰዓት ነው አዲስ ኪዳን እንደመቀበል ዝግጁ የሆነው። በባዶ አይደለም፣ በሙሉ እውቀት ነው። ስለዚህ እግዚአብሔር መቼም ቢሆን አይለወጥም፣ መቼም ቢሆን አይቀየርም። ያው ራሱ ነው። ምንም ቢሆን ከሱ የምናገኘው እውቀት የማይሻር ነው። እግዚአብሔር ያከበረውን ታቦት፣ እግዚአብሔር የመረጠውን ዕቃ ራሱ አይጥልም። ሰዎች ግን ይድኑበት ዘንድ በሙሴ ዘመን ለሰዎች ምክንያት የሆኑ ዘንድ ይደረጉ የነበሩ ስርዓቶች በኢየሱስ ክርስቶስ አሰራር ውስጥ የተተኩ አሉ። በሐዲስ ኪዳን ውስጥም ደግሞ የቀጠሉ አሉ። እሱም በኋላ እናያቸዋለን። እንዳይሻሩ እንዲቀጥሉ የተፈቀዱ እንዲሁም በስርዓት እንዲቀየሩ እንዲሻሩ የተፈቀደላቸው በሌላ ነገር እንዲተኩ የተደረጉ ብዙ ድርጊቶች አሉ። እግዚአብሔር በኦሪትም በሐዲስ ኪዳንም እግዚአብሔር ነው። መቼም ቢሆን የሚለወጥ አምላክ አይደለም። እኔ አልለወጥም ብሎ ተናግሯል እግዚአብሔር አምላካችን በዘዳግም ላይ። እግዚአብሔር አምላክ እኔ አልለወጥም ብሎ የተናገረ ከሆነ በኦሪቱ ጊዜ በእጁ የጻፈውን እንዲሁም ደግሞ የእግዚአብሔር ስራዎች ናቸው የተባለላቸውን እነዛን ክቡር የሆኑትን ነገሮች በሐዲስ ኪዳን እነዛ ክቡር የሆኑት ነገሮች ላይ ስጋውና ደሙ ቢዘጋጅ በቅዳሴ ሰዓት ማዕጠንት እየተዘጋጀ ምሳሌነቱ እግዚአብሔርን የሚገልጽ ከሆነ ማለት ነው። ታቦት ማደሪያ ነው። የምን የቃሉ የጽላቱ ቃሉ ደግሞ ክርስቶስ ቃል ነው። አዎ በዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበረ፣ ቃልም እግዚአብሔር ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ከዛ እያለ ይወርድና ሁሉ በእርሱ ሆነ። ቁጥር 14 ላይ ቃልም ስጋ ሆነ ይላል። ስጋ ሆነ ሲል ተወለደ ማለት ነው። የተወለደው ክርስቶስ ነው። በተለየ አካሉ እግዚአብሔር ወልድ ከድንግል ማርያም ተገኘ። ስለዚህ ድንግል ማርያም ማኅፀኗ ታቦት፣ ኢየሱስ ክርስቶስ ቃል ሆኖ ደግሞ በማኅፀኗ ሲያድር ደግሞ ጽላት ሆኖ ማለት ነው። ስለዚህ የእግዚአብሔር ስራ ነበሩ የተባሉት ጽላቶቹ ሁለቱ ጽላቶች ኢየሱስ ክርስቶስ ከድንግል ማርያም የነሳቸውን ከነፍሷ ነፍስ ከስጋዋ ስጋ የነሳቸውን ነገሮች ነው። ከዛ የቃሉ ማደሪያ ያደረጋቸው ማለት ነው ሁለቱም ጽላቶች። አሁን ከእመቤታችን የነሳውን ስጋ የቃሉ ማደሪያ ካደረገው ከነፍሷ ነፍስ ከስጋዋ ስጋ ከነሳ መለኮት ከኛ ጋር ሲዋሃድ ምን የሚል ስም ተሰጠው? አማኑኤል የሚል ስም ተሰጠው። ስለዚህ ታቦት የሚለው ስም በሐዲስ ኪዳንም አለ ማለት ነው። እንግዲህ ስጋዬ ስለ እናንተ የሚቆረሰው ነው፣ ደሜ ስለ እናንተ የሚፈሰው ነው፣ በፍቅር ምክንያት የሰጠኋችሁ ነው ካለ ያንን ደግሞ የምናዘጋጀው ተራ ጠረጴዛ ላይ ከሚዘጋጅ ታቦቱ ላይ ያ ነገር ቢዘጋጅ ምንድን ነው ክፋቱ? ለምንድን ነው የሚሰደበው? የእግዚአብሔር ስራዎች ናቸው የተባሉት ነገሮችስ ጣዖት የሚባል ስምስ ለምን ይሰጣቸዋል? በጣም የሚገርም ነው። አሁን ለነገሩ እየተሻሻሉ መጥተዋል። አንዳንድ በተለይ ሐዋርያት ነን የሚሉት ትንሽ ህዝቡን ለመቀማትም ከኦርቶዶክስ ለመንጠቅም ይሆናል ይመስለኛል። በጣም አላስፈላጊ የሆኑ ሽሚያዎችን እያደረጉ ነው። ጸናጽን፣ ከበሮ ምናምን ሲወስዱ ዝም አልናቸው። አሁን ደግሞ ሥላሴ እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ እያሉ ስዕሎችን ሁሉ መቀበል ጀምረዋል። ስዕሎችን ለመጽሐፍቶቻቸው፣ ለግድግዳዎቻቸው፣ ለመጽሔቶቻቸውና ለአንዳንድ ጥቆማዎቻቸው ማርያምን ራሱ ድንግል ማርያም ብለው እስከ መናገር ደርሰዋል። ኢየሱስ ክርስቶስን አምላክ እስከ ማለት ደርሰዋል። አምላክ አይሉትም ነበረ። አምላክ የሚለው ጥቅስ በተደጋጋሚ ከኦርቶዶክስ ሲነገራቸው አምላክ ብለው መቀበል ጀመሩ። ለምን? አምላክ ሆኖ ፍጡር ስለሌለ ግራ ነው የሚገባቸው። አምላክ ሆኖ እንዴት ፍጡር ይሆናል? ይሄ ለእነሱ ነው የምጠይቃቸው። እኛ አምላክ ሆኖ ፍጡር አላልንም። እነሱ ግን አምላክ ብለው ፍጡር ስለሚሉት አምላክ የሚለውን ቃል መሸሸግ ስለማይችሉ ፍጡር የሚለውን ቃል
መደበቅ የሚችሉት አምላክ የሚለውን መቀበል ሲችሉ ብቻ ስለሆነ አዎ አምላክ ነው ይላሉ። ፍጡር ነው ስለሚለው ነገር ግን አያምኑበትም። ምክንያቱም እንደ ካቶሊኮች ሁለት ባህሪ ስለሚሉ ማለት ነው። የስጋ ባህሪና የመለኮት ባህሪ ለየብቻ ነው፣ አልተዋሃደም ነው የሚሉት። እኛ ግን ተዋህደዋል፣ አንድ ሆነዋል እንላለን። ለዚህ ነው ጠላቶቹን የእግሩ መረገጫ እስከማድረግለት ድረስ በቀኝ የተቀመጠ አለው የሚለው ቃል የመጣው። ያ በቀኝ የተቀመጠው መለኮት በመጀመሪያ በሁሉም ቦታ ሙሉ ከሆነ በቀኝም በግራም አያስፈልገውም። እግዚአብሔር አንድም ሶስትም ነው። በዓለምን በመግዛት በስልጣን በአገዛዝ በባህሪ አንድ ናቸው። አብ ወልድ መንፈስ ቅዱስ በመፍጠር አንድ ናቸው። ስለዚህ በቀኝ የተቀመጠ የተባለው ስጋ ነው ማለት ነው። ስጋ ክብር አገኘ። አዳም አምላክነትን ተመኝቶ ነበረ። የተመኘውን አምላክነት በመለኮት አማካኝነት ተዋህዶ ገባ። የት? የሥላሴ መንበር ላይ አምላክነትን አገኘ። ለአዳም ለራሱ ሳይሆን ከአዳም በተገኘው ስጋ አማካኝነት ዳግማዊ አዳም ኢየሱስ ክርስቶስ እግዚአብሔር ወልድ በኢየሱስ ክርስቶስ አማካኝነት ስጋን አነገሰው ማለት ነው። በጣም የሚገርም ነገር ነው። ሔዋንም እኮ አምላክነትን ተመኝታለች። የሰማይና የምድር ንግሥት ሆይ ብሎ እባብ ሰይጣን አድሮበት በሚናገርበት ሰዓት አቤት ብላ ነበረ። አዎ የሰማይና የምድር ንግሥትነትን ብትመኝ ግን ለሔዋን አልተሰጣትም። ለልጇ ግን ለድንግል ማርያም ተሰጥቷታል። ምክንያቱም የሁለቱንም የአዳምንም የሔዋንንም ምኞት ማስቀረት አይፈልግም እግዚአብሔር። ሰይጣንን ግን ማሳፈር ይፈልጋል። ይህ ሐሳብ መጀመሪያ የእሱ ነበርና፣ ስለዚህ ድንግል ማርያም ታቦት ናት፣ ኢየሱስ ክርስቶስ ጽላት ነው። ምሳሌነቱም ከላይ ስጋውና ደሙ ይፈተትበታል፣ ከስር ታቦቱ ከነጽላቱ ምሳሌውን ይዞ አሁንም አዲስ ኪዳን ድረስ ያገለግላል ማለት ነው። በመጀመሪያው ክፍላችን እንደተነጋገርነው ታቦት ማለት ትርጉሙ ማደሪያ ማለት ቢሆንም የእግዚአብሔር ማደሪያ ቢሆንም የበለጠ ግን የሚያብራራልን አንድ ሌላ ቃል አለ። መታያ። ንጉሥ በዙፋኑ ላይ ነው ወደ ሕዝቡ የሚገለጠው። ንጉሥ ዙፋኑ ላይ ሲቀመጥ ዙፋኑ ንጉሡን እንደሚያጎላው ወይንም ለንጉሡ መገለጫው ዙፋኑ እንደሆነ ሁሉ ለእስራኤል አምላክ በወቅቱ እስራኤላውያን እግዚአብሔር እንዲገለጥ፣ አሕዛቦች እንዲበረግጉ፣ አጋንንት እንዲደነግጡ እግዚአብሔር እንዲገለጥ የሚፈልጉበት መንገድ እግዚአብሔር ያመቻቸው ታቦትን ነበረ። እንዲሁም ለምህረትም የሚገለጥበትም አጋጣሚ ስለነበረ የምህረት መገለጫ ዙፋን ነው ማለት ነው። ስለዚህ በአዲስ ኪዳንም ለምህረት ሲገለጥ ጌታችን ኢየሱስ ክርስቶስ በታቦት በኩል ይገለጣል። ከዚሁ ጋር በተያያዘ በጣም ልናውቀው የሚገባ ትልቅ ነገር አለ። ንጉሥ የሐር ልብስ ይፈልጋል። ንጉሥ ወርቅ ይፈልጋል። ንጉሥ ዙፋን ይፈልጋል። ንጉሥ የሚለው ስም ራሱ ውድ ውድ ነገሮች የሚያስፈልጉት ማዕረግ ነው እና ምድራዊ ንጉሥ ምድራዊ የከበሩ ነገሮች ካስፈለጉት፣ ሰማያዊ ንጉሥ ደግሞ የከበሩ ሰማያዊ ነገሮች ነው የሚያስፈልጉት። ምድራዊ ነገሮች የሚያስፈልጉት እንኳ ቢሆንም በሰማያዊ አምላክ የተባረከና የተቀደሰ ንጹሕ ነገር ነው ሊሆን የሚገባው እና እግዚአብሔር አምላካችን በወርቅ የተንቆጠቆጡ ነገሮችን ለቤተ መቅደሱ ንዋየ ቅድሳት ሲጠቀም የምናይበት ብዙ አጋጣሚ አለ እና ሁላችንም አስተውለን ለእግዚአብሔር ይጠቅመዋል ብለን የምናስባቸውን ነገሮች አውጥተን የምንጥላቸው ከሆነ ላብ የሚያጨማልቀው ሁልጊዜ ካፋችን መጥፎ ቃላት የሚወጣን ካፋችን አላስፈላጊ ሌሎች ነገሮች የሚወጣንና ከሰውነታችን አላስፈላጊ እዳሪዎች የሚወጣን እኛ እንኳን የእግዚአብሔር ማደሪያ ከተባልን ንጹሑ ወርቅ ለእግዚአብሔር ይገባዋል ብለን ብንል በዛ የተቀረጸ ማንኛውም ነገር ለእግዚአብሔር ተገብቶት ባርኮት በአሁኑ ሰዓት ይህን ለመታሰቢያ አድርጉት ያለውን የጌታችን የኢየሱስ ክርስቶስን ሥጋና ደም በዛ በከበረ ነገር ላይ ብናደርገው የሚናደደው ሰይጣን እንጂ ሰው መሆን አልነበረበትም። ስለዚህ ይበልጥ የሰው ልጆች ለእግዚአብሔር ክብር የሚገባውን ክብር መስጠት ሲገባን ለእግዚአብሔር የሚገባውን ማንኛውም ነገር ለእግዚአብሔር ክብር ብለን ማቅረብ ሲገባን
እንደዚህ መዝቀጣችን በጣም የሚገርም ነው። ከዚህ በመቀጠል ደግሞ ከዚሁ ጋር በተያያዘ ያለውን ሀሳብ እንመለከታለን። ወደ ቀደመው ነገር እንመለስ። በሌላ አገላለጽ እስቲ ደግሞ ሀሳባችንን እንግለጠውና ደስ የሚል ነገር አለ። በዘመናችን እስካሁን ድረስ እንደ ጌጥነት እያገለገለ ያለ መቼም ቢሆን የማይነጥፍ ንጽህናውም በእሳት ተፈትኖ ያለፈ ወርቅ የሚባል ማዕድን አለ እና እግዚአብሔር ሙሴን ምን አለው? ታቦቱን በውጭም በውስጥም በኩል በወርቅ ለብጠው ብሎ አዘዘው። እንግዲህ መቼም ማብራሪያ ሳያስፈልግ ወርቅ ክቡር ነገር ስለሆነ ነው ይህንን ታቦት በወርቅ ለብጠው ያለው ብላችሁ ልትሉ ትችላላችሁ። ከዛ ባለፈ በተረፈ ግን ትልቅ ትርጉም አለው። ጌታችን ኢየሱስ ክርስቶስ በተወለደበት ሰዓት ሰብአ ሰገል ወይም ሶስቱ ጥበበኞች መጥተው የገበሩለት ወርቅ፣ ዕጣን፣ ከርቤ ነው እና ወርቅን ሲያቀርቡለት ፍጹም ንጽህናውን፣ ንጉስነቱን፣ የተለየ መሆኑን ለመናገር ሲፈልጉ ነው። አዎ ወርቅ የተለየ ነው። ግን ለምንድን ነው በውስጥም በውጭም በኩል ለብጠው ብሎ እግዚአብሔር ያዘዘው? አዎ እግዚአብሔር እመቤታችንን ለማደሪያው ሲያዘጋጃት መቼም የአዳም ኃጢአት ካለባት የዘር ኃጢአት በውስጧ ካለ ወይም ጥንተ አብሶ ተብሎ በሚጠራው በኩል ካለፈች ኢየሱስ ክርስቶስ የለበሰው ስጋም ልክ ይህንን ኃጢአት ያለበትን ስጋ የለበሰው ማለት ነው። ኃጢአት ያለበትን ስጋ ከለበሰ ደግሞ እንደ ነቢያት ሆነ ማለት ነው። ነቢያት ሁሉም በኦሪት ጊዜ የነበሩት በሙሉ ኃጢአት ያለበትን ስጋ ስለለበሱ ነፃ ሊያወጡን አልቻሉም። ስለዚህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወይንም ወልድ በተለየ አካሉ መጥቶ ከማርያም ሲያድር ከስጋዋ ስጋ ከነፍሷ ነፍስ ሲነሳ ግዴታ እሱ ንጹህ ነውና ቅዱስ ነውና ንጹህ ባህሪ ስለሚስማማው ንጹህ መሆን አለባት። ስለዚህ እንደ ወርቅ ንጹህ የጠራች መሆን አለባት። ከውጭም ከውስጥም ታቦቱ የተለበጠ እንዲሆን ከ1600 ዓመት በፊት ከእመቤታችን ልደት በፊት በሙሴ ዘመን ታቦቱ እንዲቀረጽም ወይም ታቦቱ እንዲሰራ የሚያዘዘበት ምክንያት እግዚአብሔር የእመቤታችን ምሳሌ እንዲሆን ስለተፈለገ ነው። በስጋም በነፍስም ማለት ነው። በውጪ ወርቅ ይለበጥ ሲል በስጋ፣ በውስጥ በኩልም በወርቅ ይለበጥ ሲል በነፍሷ ማለት ነው። ወይም ደግሞ በውጭ በኩል በወርቅ ይለበጥ ሲል በሚታየው ማንነቷ፣ በንጽህናዋ፣ በቅድስናዋ፣ በውስጥ በኩልም ደግሞ በወርቅ የተለበጠ ይሁን ሲል ታቦቱ ለእመቤታችን ሲሆን ደግሞ በሐሳቧ፣ በህሊናዋ፣ በልቦናዋ ንጽሕት ቅድስት መሆኗን የከበረች መሆኗን ወርቅ እስከ መቼውም ጊዜ እስከ ዓለም ፍጻሜ ዘመን ድረስ ውድነቱና ተፈላጊነቱ እንደማይነጥፍ ሁሉ እመቤታችን ቅድስት ድንግል ማርያምም ሁልጊዜ በፍጥረት አንደበት የምትመሰገንና በአማላጅነቷ የምትፈለግ ውድ የሆነች እናታችን በዚህ ምድር ላይ የምታስፈልግ አንድ ለዚህ ምድር የምታስፈልግ እናት ታስፈልጋለች እና ለምሳሌ ይህንን በምንናገርበት ሰዓት ማብራሪያ ያስፈልገዋል። አዎ ለምድር እናት ያስፈልጋልና በመስቀል እግር ስር ሆኖ ዮሐንስ ማርያምን ውሰድ ተብሎ ተሰጥቶታል። እነኋት እናትህ ብሎ እግዚአብሔር ኢየሱስ ክርስቶስ እግዚአብሔር ወልድ በመስቀል ላይ ሆኖ ዝም ብሎ አልተናገረም። እነኋት እናትህ ሲል የራሱ እናት ነች። ከዚህ በኋላ እናቴን አሳልፌ ሰጥቻለሁ ብሎ በሚናገርበት ሰዓት አንድ ሰው ሊሞት ብሎ አጠገቡ ሽማግሌ፣ ካህን እንዲሁም ጎረቤት ሰዎች ተሰብስበው ኑዛዜ ይናዘዛልና በሚናዘዝበት ሰዓት ይሄን ንብረቴን ለገሌ ይሄን ንብረቴን ለገሌ እያለ እንደሚያከፋፍለው ሁሉ ለሚወዳቸው ልጆቹ እንደሚሰጥ ሁሉ ለዮሐንስም የሚወዳት እናቱን ሰጠ። ዮሐንስ የጌታን እናት በሚወስድበት ሰዓት ዮሐንስ ተወካይ ነው፣ የኛ ተወካይ ነው፣ የዓለም የፍጥረት የሰዎች በሙሉ ተወካይ ነው። ማርያም ደግሞ ለዓለም የተሰጠች ብቸኛ እናት ነች። እግዚአብሔርን በስጋ የወለደችው ማለት ነው። ቃልን የተቀበለች ያመነች ብጽዕት የተባለች ነች ማለት ነው እና ዝም ብላ አይደለም ማርያም ለዚህ ምድር እናት ሆና የተሰጠችው፣ በንጽህና ነው፣ በቅድስና ነው።
አባቶቻችን ወርቅን በሃይማኖት ይመስሉታል። ሃይማኖት በመከራ ይፈተናል። ምክንያቱም ወርቅ በእሳት ተፈትኖ ነው ከአፈር እና ከሌሎች ማዕድናቶች ተለይቶ ንጹሕ ሆኖ በአንገትም በደረትም በተለያዩ ጌጣጌጦች ላይም የሚንጠለጠለው በእሳት ውስጥ ተፈትኖ ነውና ሃይማኖትም ደግሞ በመከራ ውስጥ ተፈትነን ካላለፍን በፍጹም ሃይማኖታችንን ልናውቀው አንችልም። በአንደኛ ጴጥሮስ ምዕራፍ 1 ቁጥር 7 ላይ ስለ ወርቅ መፈተንና ስለ ሃይማኖት መፈተን በግልጽ ያብራራዋል። ሃይማኖታችን በመከራ ውስጥ፣ እምነታችን በመከራ ውስጥ ይፈተናል፣ ወርቅ ደግሞ በእሳት ውስጥ ይፈተናል ብሎ ቅዱስ ጴጥሮስ አብራርቶ ጽፎልናል። ለዚህ ነው ኤልሳቤጥ ያመነች ብፅዕት ናት ብላ የመሰከረችላት ለማርያም በእምነት ውስጥ የተፈተነች ናት። ያንን ፈተናዋን ደግሞ በሉቃስ ወንጌል ምዕራፍ 1 ቁጥር 35 ላይም እናገኘዋለን። ይህ ኤልሳቤጥ የተናገረችውን ቃላት እመቤታችን መልሳ ከጌታችን ከኢየሱስ ክርስቶስ ጋር ሆና በሰርግ ቤት በተጠራች ጊዜ በዮሐንስ ወንጌል ምዕራፍ 2 ቁጥር 5 ላይ የሚላችሁን አድርጉ ብላ የተናገረችው ቃል አለ። ይህ ምን ማለት ነው? በልጇ ላይ ሙሉ እምነት አላት። እንግዲህ እናት በልጇ ላይ ሙሉ እምነት ያላት ልጇ ስለሆነ ብቻ አይደለም። እንዲያውም አንዳንድ ጊዜ ልጆች ናቸው በቤተሰቦቻቸው ላይ ትልቅ እምነት የሚኖራቸው እንጂ ወላጆች በልጆቻቸው ላይ እምነት ሊኖራቸው አይችልም። ምክንያቱም ልጅ ናቸው ብሎ ስለሚያስቡ ያጠፋሉ፣ ይሳሳታሉ፣ ሙሉ አይደሉም ብሎ ነው የሚያስቡት። እናታችን ቅድስት ድንግል ማርያም ግን የወለደችውና የጸነሰችው ያስገኘችው ወይም ደግሞ ከእሷ ጋር እየተዘዋወረ ወንጌልን የሚያስተምረውና የሚሰብከው የምስራችን የሚናገረው ጌታችን ኢየሱስ ክርስቶስ በትክክል ትስብእት እንደሆነ ቃለ ወልድ እንደሆነ የእግዚአብሔር ልጅ እንደሆነ ስትመሰክርልን የሚላቸውን አድርጉ አለቻቸው። በትክክል የሚፈልጉትን ነገር እንደሚፈጽምላቸው አምናለች። ይሄ ደግሞ እመቤታችን የተፈተነችበት እምነቷ ነው። በበረሃ ውስጥ በጀርባዋ አዝላው ከሄሮድስ ሸሽታ ወደ ግብፅ ሄዳ እንዲሁም እሱን ለማሳደግ ከእጇ ጠፍቶባት በእስራኤልና በኢየሩሳሌም ውስጥ ስትፈልገው እንደዞረች ኢየሱስ ክርስቶስን ለማሳደግ መከራና ፈተና እንዳየች በታምረ ኢየሱስ ላይና በመጽሐፍ ቅዱስ ላይ በአንድነት በጥምረት እናገኘዋለን። ስለዚህ እመቤታችን ቅድስት ድንግል ማርያም ኢየሱስ ክርስቶስን አስተዳደጉን አይታ አምናበት ለኛ አስረክባ ስትሰጠን እሱ ደግሞ መልሶ ደግሞ ይህችን ውድ የሆነችውን እናቱን መልሶ ለኛ አስረከባት። ስለዚህ አማናዊቱ ትክክለኛዋ ታቦት ታስፈልገናለች። ትክክለኛዋን ታቦት ስንቀበላት ደግሞ እንዲሁ አይደለም የተቀበልናት፣ ወይም ስጠን ብለን አይደለም፣ ራሱ ነው እንካ ብሎ የሰጠው በመስቀል ላይ ሆኖ። በጣም ብዙ ሰዎች የተለያዩ ሐሳቦችን ሲሰነዝሩ እንሰማለን። እነዚህ ሐሳቦቻቸው ግን የግል ፍልስፍናዎቻቸውና በራሳቸው አስተዳደግ የሚያመዛዝኗቸው ቃላቶች እንደሆኑ ብቻ ነው የማስበው። ምክንያቱም ቤተክርስቲያን መጥቶ ኮርስ የተማረም ያልተማረም፣ ቤተክርስቲያን መጥቶ ወንጌል የተማረም ያልተማረም፣ ሁሉም በሞባይሉ ላይ መጽሐፍ ቅዱስ አለ፣ በእጁ ላይ መጽሐፍት አለ፣ ጋዜጣ፣ መጽሔት፣ የተለያዩ መንገዶች አሉ መጽሐፍ ቅዱስን የምናነብበት መንገድ። ግን አባቶቻችን መጽሐፍ ቅዱስን እንደፈለጉ እያንገላቱት እንደፈለጉ እያነበቡት ነው ወይ የተረጎሙት ነው? በእውነት ያለ ጾምና ያለ ጸሎት የተተረጎመ የቤተ ክርስቲያናችን መጽሐፍ አለ? በጣም የሚገርም ነው። ምንም አይነት ከመጽሐፍ ቅዱስ ውጭ የሆነ ምንም አይነት ነገር የለም በቤተ ክርስቲያናችን ውስጥ። እንኳን አይደለም ታቦቱ ቀርቶ ቤተ ክርስቲያን ሄደን ድንጋዩን እንኳን ብንስም ብንደባበሰው ብንተሻሸው እንኳን መጽሐፍ ቅዱሳውያን ነን። በጣም ይገርማል። ዘጸአት ምዕራፍ 30 ቁጥር 22 እስከ 38 ድረስ ያለውን ስታነቡት እግዚአብሔር ሙሴን አንድ ነገር አዞት ነበር። ጥሩ ሽታ ካላቸው ከተለያዩ መዓዛ ካላቸው ነገሮች ቅጠላቅጠሎች ቀምሞ ቅባት ወይም ደግሞ ሽቶ እንዲሰራ አዞት ነበር እግዚአብሔር። ገብታችሁ አንብቡት። ዘጸአት ምዕራፍ 30 ቁጥር 22 እስከ 38 እስከ 40 ድረስ አንብቡት። ዋና ቃሉን እስከ 38 ነው የምታገኙት። በጣም ይገርማል። ያንን ሽቶ ከቀመምኩ በኋላ ታቦቱ በሚገኝበት ቦታ አርከፍክፈው
ድንኳኑንም ቀባው፣ አካባቢውንም ቀባው። ከዛ በኋላ ሰዎች መጥተው ያንን ሲነኩት ወይም የነካ ቅዱስ ይሆናል፣ ይቀደሳል፣ ይባረካል ብሎ እግዚአብሔር በማይታበል ቃሉ ደስ የሚል ድንቅ የሆነ ስርዓት ነው ይሰራልን። ስለዚህ መተን ብንደባበሰው ታቦቱን አይደለም ቀርቶ እንደው መጋረጃውንም አካባቢው ላይ ያለውን አፈሩን እንኳን ብንልሰው ምን ችግር አለው? ምክንያቱም እምነት ነው። ያው እያየናቸው ነው። አረብ ሀገር ያሉ ሴቶች እህቶቻችን የአገሬ ታቦት ቅዱስ ዑራኤል፣ የአገሬ ታቦት ቅዱስ ሚካኤል፣ እባክህን መድኃኔዓለም ኢየሱስ ክርስቶስ፣ እናቴ ድንግል ማርያም፣ አቡነ ተክለ ሃይማኖት አባቴ ሆይ እባክህን ይህን የቧንቧ ውሃ ጸበል እምነት አድርግልኝ ብለው ከቧንቧው ቀድተው ሲጠጡት ይፈወሳሉ፣ ይመሰክራሉ። ይሄ ለእኛ ለኦርቶዶክሶች ትልቅ ምስክርነት ነው። ምክንያቱም እምነት ነው የሚወስነው። እናንተ እንደምትሉት ድንጋዩን ብንስመው እናንተ እንደምትሉት ግን አይደለም። ትርጉሙ ግን ሌላ ነው። መጽሐፍ ቅዱሳዊ ነው ትርጉሙ። እያንዳንዷ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት፣ አነጋገር፣ አካሄድ፣ ሁሏ ነገሯ መጽሐፍ ቅዱሳዊ ነው። ለምሳሌ አንዲት እናት ልጇን እገሌ ብላ ብትጠራት እንበልና አንድ ስም እንምረጥ። ለምሳሌ ትዕግስት እንበል። ትዕግስት ብላ ብትጠራት እናቷ ስለጠራቻት አቤት አትልም፣ ወይም አባቷ ስለጠራት አቤት አትልም። የራሱ የሆነ አነጋገር መጽሐፍ ቅዱሳዊ ቋንቋ አለው። ለዚያውም ግዕዛዊ መጽሐፍ ቅዱስ። እናቷ ከጠራቻት እሜት ነው የምትለው። ለዚያውም ቋንቋው ራሱ ይለያል። እሜት ለየት ያለ ነው ቋንቋው። ማለት በግዕዝ እናት ማለት ነው። እኛ እመ ብርሃን፣ እመ ብዙሃን፣ እሞሙ ለጻድቃን እምነ እንላታለን። እናታችን ማለት ነው። ማለት እናት ነው። የት ማለት የት እናቴ የት ጋር ሆነሽ ነው የምትጠሪኝ ማለት ነው። አባትም ከሆነ ደግሞ የሚጠራት አብየት ትላለች። አቤት አይደለም አብየት። ቋንቋው ራሱ ይለያል። ለምን? አብ ማለት አባት ነው። እኛ አብ ወልድ መንፈስ ቅዱስ እንደምንለው አብ የት አባቴ የት ጋር ሆነ ነው የምትጠራኝ ማለት ነው። ሁሉ ነገራችን መጽሐፍ ቅዱሳዊ ነው። ምንም ነገር ዝንፍ የሚል ነገር የለም። አሁን ለምሳሌ አንድ ሰውን ለምን ትደናበራለህ? አትደናበር፣ መንገድን ይዘህ ሂድ ስትሉት አማርኛው ስድብም ሊመስል ይችላል። ግን ድንበር የሚለውን ቃል አስቡት እስቲ። ድንበር ማለት ክልል ማለት ነው። ስለዚህ አትደናበር ማለት ያንተን ክልል ትተህ ወደ እኔ ክልል አትምጣ፣ ደንበር አትበል። እንዲያውም የድሮ አባቶቻችን ምን ነው መሬቱ ጠበበህ እንዴ? እርሻው ጎተራው አልሞላለህ እንዴ? ላደናብርህ እንዴ ከኔ መሬት ላይ ይባላል። ላደናብርህ ሆይ ማለት ከኔ ድንበር ትንሽ ትወስዳለህ ሆይ፣ ላውስህ ሆይ፣ መሬት ልስጥህ ሆይ ማለት ነውና ቋንቋዎቹ የለመድናቸው ስለሆኑ እየለመድናቸው ስንመጣ ተራ ቃላት እየመሰሉ ነው እንጂ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋንቋ በጣም ለየት ያለና ደስ የሚል ቋንቋ ነው። በጣም በቃ እንደ ቡሄ ማለት መገለጥ ማለት ነው። እንግዲህ መብራት ማለት ነው። ወቅቱን ጠብቆ የሚመጣ የሚገለጥ በቃ ደስ የሚል አማርኛ፣ ደስ የሚል ግዕዝ። ምንም እንኳን አማርኛ የግዕዝ ዲቃላ ቢሆንም ግን ውበቱንና ወዙን ጠብቆ የሚንቀሳቀስ ቋንቋ ነውና ወደ ቋንቋ መግባቴ ሳይሆን ማንኛውም በኢትዮጵያ ውስጥ የሚደረጉ ነገሮች ምክንያታዊ ናቸው። በተለይ በቤተ ክርስቲያናችን ውስጥ የሚደረጉ ነገሮች ባዕዳዊ የሆኑ ነገሮች ያስታውቃሉ፣ ዘላቂ አይደሉም። ኦርቶዶክሳዊ ከሆኑ ግን በመጽሐፍቶችም በብራና በአንዳንድ የቤተ ክርስቲያናችን ደራሲያና ሊቃውንት ሲወደሱና ሲከበሩ በትክክለኛው ይሄ የኦርቶዶክስ ስርዓት ነው ተብሎ ሲነገር ነው የምንሰማው። ስለዚህ ምንም የሚጠላ ነገር የሌለን፣ ምንም አሰር የሚጣል ነገር የሌለን ንጹህ የሆነች ሃይማኖት የያዝን የንጹህ ክርስቶስ የንጽሕት ቅድስት ድንግል ማርያም የተቀደሰች በደሙ የዋጃት የቅድስት የቤተ ክርስቲያን ልጆች መሆናችን የማይታበል ነው። በዘጸአት ምዕራፍ 3 ቁጥር 5 ላይ ወደዚህ አትቅረብ፣ አንተ የቆምክበት ስፍራ የተቀደሰች መሬት ናትና ጫማህን ከእግርህ አውልቅ ይላል። እንግዲህ ጫማ የሚወለቅበት ቦታ ከሆነ እግርም መዳፍ አለው፣
ጫማም መዳፍ አለው። ግን ከእግር ይልቅ ጫማ ቆሽሾ ተገኝቷል። ይሄ እንግዲህ በአዲስ ኪዳኑ ኃጢአታችሁን አስወግዱ፣ ወደ ቤተ መቅደስ ስትመጡ ንስሐ ግቡ፣ ስጋና ደሙን ለመቀበል ስትመጡ ወደዚህ አትቅረብ የተባለው ጫማህን ሳታወልቅ ንስሐ ሳትገባ ኃጢአትህን ሳትናዘዝ ንጹሕ ሳትሆን አትቅረብ እንደማለት ነው። የቆምክበት ስፍራ የተቀደሰች መሬት ናትና ሲል መሬቷን የቀደሳት የእግዚአብሔር ክብር ነው። የእግዚአብሔር ክብር ደግሞ ክብሩን የሚገልጥበት ታቦቱ ነው። ታቦቱ ከሌለ መቅደሱ ቤተ መቅደስ ሊባል አይችልም። በመጽሐፈ ኢያሱ ምዕራፍ 5 ቁጥር 15 ላይ አንተ የቆምክበት ስፍራ የተቀደሰች ናትና ጫማህን ከእግርህ አውልቅ ይላል። ደግሞ መልሶ እንደገና አሁን የተቀደሰ ስፍራ እንዲሆን ያደረገው እግዚአብሔር በዛ ቦታ ላይ ክብሩን ስለገለጠ ነው። ክብሩን የገለጠበትን ዕቃ ደግሞ በአዲስ ኪዳን ሽሬዋለሁ ካለ ኢየሱስ ክርስቶስ ወደ ሰማይ ማድረግ አይጠበቅበትም ማለት ነው። ምክንያቱም መኖር አለበት። በታቦቱ ምትክ ወይም በጽላቱ ምትክ ኢየሱስ ክርስቶስ ነው ያለው ብለው በቀጥታ ትርጉሙን ከተረጎሙት ኢየሱስ ክርስቶስ ወደ ሰማይ አላረገም። አሁንም በአካል እንደ ሰው ሆኖ በቤተ መቅደስ ውስጥ መገኘት አለበት። ታቦቱን ሊተካ ይገባል። ስለዚህ ኢየሱስ ክርስቶስ ምሳሌውን ነው ትቶልን ሄደው። ካሁን በኋላ ተወልጃለሁ በታቦቱ ቦታ ወይንም በቤተ መቅደሱ ወይም በምኩራቡ በኢየሱስ በተወለደበት ዘመን ቤተ መቅደስ ምኩራብ እየተባለ ነበር የሚጠራው። መስዋዕት በሚሳዋበት ሰዓት የበጉ ደም በየቦታው ይፈስ ነበረ። የብዙ ሚሊየን ኢንትሪሊየን በጣም ብዙ በጎችና እንስሳዎች ደማቸው ፈሷል። የብዙ እርግቦች፣ የብዙ ዋኖሶች ደም ፈሷል። የአንድም ሰው ኃጢአት ግን ሊጸዳ አልቻለም። ጊዜያዊ ሕመም፣ ጊዜያዊ ኃጢአት፣ ጊዜያዊ የህሊና እረፍት አግኝተው ሊሆን ይችላል እንጂ ማንኛውም ሰው ከሲኦል ወደ ገነት ሊሻገር አልቻለም። በገነት በር ላይ የሚገለባበጠውን የኪሩቤልን ሰይፍ ማንም ሰው ሊያስጥለው አልቻለም። በቀኝ የተሰቀለው ፈያታዊ ዘየማን ጥጦስ የተባለው ግን ከኢየሱስ ክርስቶስ የተቀበለውን የፈቃድ ደብዳቤ መታወቂያውን ይዞ ሄዶ የበጉን የደም ማህተም በግንባሩ ላይ እያሳየ ማነህ አንተ እስኪባል ድረስ ማለት ነው። ብዙዎቹ ነቢያቶች በጣም ብዙዎቹ ሊሞክሩት ያልቻሉትን ሊያደርጉት አይደለም ሊሞክሩት ያልቻሉትን በአእምሯቸው ብቻ ታስቦ የቀረውን ሐሳብ ወንበዴው ፈጸመው። በገነት በመንግስት በመጣህ ጊዜ አስበኝ እባክህን ብሎ ራሱን ዝቅ አደረገ። ምክንያቱም ኢየሱስ ክርስቶስ ካጠገቡ ነውና የቆመበት ስፍራ የተቀደሰ ስለሆነ ቅዱሱን ቦታ አከበረ። መስቀሉም ክብር አለው። በመስቀሉ ላይ ያለው ደግሞ መስቀሉን ያከበረው ኢየሱስ ክርስቶስ ክብር አለው። ስለዚህ ስጋውን ቆርሶ ደሙን አፍስሶ ሲሰጠን በዚህ ምድር ላይ እንደገና ከሞት ከተነሳ በኋላ መኖር ነበረበት፣ ግን በመንፈስ ነው ያለው። ጌታችን ኢየሱስ ክርስቶስ ምሳሌውን ትቶልን ሄዷል።